اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. سورة إبراهيم أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد. الله الذي له ما في السماوات وما في الأرض وويل للكافرين من عذاب شديد. الذين يستحبون الحياة الدنيا على الآخرة ويصدون عن سبيل الله ويبغونها عوجا أولئك في ضلال بعيد. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قال الله تعالى ألف لام را الله أعلم بمراده بذلك. كتاب أنزلناه إليك هذا كتاب أنزلناه إليك ይህ ወደ አንተ ያወረድነው የሆነ ኪታብ ነው ይላል። ኪታብ መባል የተፈለገው ወልቁርአኑ ልዓዚም ሊቱኽሪጀ ናስ ሰዎችን ልታወጣ ሚነ ዙሉማት ከብዙ ጨለማዎች ኢለኑር ወደ ብርሃን ልታወጣቸው ወደ አንተ ያወረድነው የሆነ ቁርአን ነው። ቢኢዝኒ ረቢሂም በጌታቸው ፈቃድ የአላህ ስብሓነሁ ወተዓላ ፈቃድ ካለ ቁርአንን ተምረው ሰምተው ከጨለማ ወደ ብርሃን ይመጣሉ። ኢላ ሲራጢል ዐዚዚል ሐሚድ ምስጉን አሸናፊ ወደ ሆነው ጌታ መንገድ ልታስገባቸው አላሂ ኢላ ሲራጢላህ ወደ አላህ ስብሓነሁ ወተዓላ መንገድ ልታመጣቸው ማለት ነው። ሲራጡላህ ሁወ ኑር ያው የአላህ መንገድ የተባለው ኑር ተብሎ መጀመሪያ ላይ የተገለጸው ነው። አለዚ ለሁ ማ ፊ ሰማዋት ወማ ፊ ልአርድ ያ አላህ በሰማያትና በምድር ውስጥ ያሉ ነገሮች ሁሉ ለእርሱ የሆኑ የፈጠራቸው የሚቆጣጠራቸው የሚያስተዳድራቸው አላህ ስብሓነሁ ወተዓላ ነው። ወይም አላሁ አለዚ ለሁ ማ ፊ ሰማዋት ወማ ፊ ልአርድ በረፍም ተቀርቷል። በዚህ ጊዜ አላህ ማለት ያ ነው በሰማያትና በምድር ውስጥ ያሉ ፍጡሮች ሁሉ ለእርሱ የሆኑለት ጌታ ነው። ወይሉን ሊልካፊሪን ለካህዲያን ወየውላቸው ምን ዐዛቢን ሸዲድ ብርቱ ከሆነ ቅጣት። ይህን ቁርአን ሰምተው ደርሷቸው ያላመኑ ካህዲያን ለእነሱ ዛቻን አላህ ስብሓነሁ ወተዓላ ይስታል። አለዚነ እነዛ ካህዲያን የስተሒቡነ ልሐያተ ዱንያ ይችን የቅርቧን ህይወት የሚያስበልጡና የሚመርጡ የሆኑ የስተሒቡን ቢማዕና ዩሒቡነ ወየኽታሩነ ሀዚህ ዳር ይችን ሀገር የሚያስበልጡ የሚመርጡ እጅግ በጣም ለእሷ የሚንገበገቡ የሆኑ ሰዎች ናቸው። አለል አኺራ በአኺራ ላይ እሷን የሚያስበልጡ ወየሱዱን አን ሰቢልላህ ከአላህ መንገድ ደግሞ ሰዎችን የሚከለክሉ እስልምናን ሰዎች እንዳይቀበሉ ለእስልምና የተለያዩ ስሞችን በመለጠፍ እስልምናን በማጠልሸት ሰዎች እንዲጠሉ እንዳይቀበሉ የማድረግ ዘመቻን ይዘምታሉ። ወየብዑነሃ ዒወጃ ያችን የአላህ ስብሓነሁ ወተዓላ መንገድ የተጣመመች መሆኗን ይፈልጋሉ። እንዳይወቀሱ ደግሞ እስልምናን እኛ የተውነው እኮ እንዲህ አይነት ችግር ስላለበት ነው እያሉ የተለያዩ እንከን ያልሆኑ ችግር ያልሆኑ ነገሮችን ያቀርባሉ፣ ይፈልጋሉ። ኡላኢከ ፊ ضላሊን በዒድ እንዲህ አይነት ካህዲያን እነዚህ ካህዲያኖች ሩቅ በሆነ ጥመት ውስጥ ነው ያሉት። በጣም ርቀዋል በጥመት ማለት ነው። ወማ አርሰልና ሚን ረሱል ከመልእክተኛ እኮ እኛ አላክንም ኢላ ቢሊሳኒ ቀውሚ በህዝቦቹ ቋንቋ እንጂ በሌላ ቋንቋ አላክ ነው። ለምን ሊዩበይነ ለሁ
ለነሱ ሊያወራራላቸው ዘንድ የተላከበትን መልእክት በትክክል በሚገባቸው ቋንቋ ለነሱ ለማድረስ መልእክተኛውን የምንልከው ኪታብ የምናወርድለት ህዝቦቹ በሚጠቀሙት ቋንቋ ነው አለ። ከዛ በኋላ ፈዩዲሉ ላሁ መን የሻ በቋንቋቸው ተነግሯቸው ተመክረው ሲያበቁ ደግሞ አላህ ስብሓነሁ ወተዓላ የሻውን ያጠማዋል። ወየህዲ መን የሻ የፈለገውን ደግሞ ያቀናዋል። ሂዳያን አላህ ስብሓነሁ ወተዓላ ይሰጠዋል። አንድ ሰው በቋንቋው ተመከረ ማለት ሂዳያን ይቀበላል ማለት አይደለም። ነገሩ ገብቶትም ሰምቶ ላይቀበል ይችላል። ወሁወል ዐዚዙል ሐኪም አላህ ስብሓነሁ ወተዓላ አሸናፊ በሚያደርጋቸው ነገሮች ሁሉ ጥበበኛ የሆነ ጌታ ነው አላህ። ወለቀድ አርሰልና ሙሳ ዓለይሂ ሰላም በእርግጥ እኮ እኛ ልከናል ቢአያቲና ቲስ 9 ተአምራቶችን በማስያዝ ሙሳን ዓለይሂ ሰላም ልከነዋል ወደ ፊርዓውንና ወደ እሱ ወገኖች እንደዚሁም ወደ በኒ እስራኤሎች ሙሳን ዓለይሂ ሰላም አላህ ልኳቸዋል። አን አኽሪጅ ቀውመከ ሚነ ዙሉማቲ ኢለ ኑር የሙሳም ተልእኮ ለነቢዩ ዓለይሂ ሰላቱ ወሰላም የተሰጣቸው ተልእኮ ነው። እርሱ ምንድን ነው? አን አኽሪጅ ቀውመክ ወገኖችን የተላከባቸውን ህዝቦች አውጣ ሚነ ዙሉማት ከጨለማዎች ኢለ ኑር ወደ ብርሃን ከጨለማ ወጥተው ወደ ብርሃን እንዲገቡ ይህንን ተልእኮ በማስያዝ ሙሳን ልከናል። ወዘኪርሁም ሰዎችንም አስታውሳቸው ቢአያሚላህ በአላህ ስብሓነሁ ወተዓላ ቀናቶች የአላህ ቀናቶች አሉ መከራ የመጣባቸው አዛብ የወረደባቸውና እንደዚሁም ደግሞ ጸጋ ያገኙባቸው ቀናቶች አሉ። ይህንን ዳዕዋውን ለመቀበል ሰበብ ሊሆናቸው ዘንድ ለእነሱ የተዋሉ ውለታዎችን በእነሱ ላይ የመጡ መከራዎችን አስታውሳቸው። ኢነ ፊ ዛሊከ በዚህ ነገር ለአያቲን ሊኩሊ ሰባሪን ሸኩር በብዙ ታጋሽና እንደዚሁም በብዙ አመስጋኝ ለሆኑ ሰዎች ተአምራለና አስታውሳቸው። እነሱ በዚህ በማስታወስ ይጠቀሙበታል እያለ ነው አላህ። ሀዚህ ሱረቱ ሰማ ሱረተ ኢብራሂም ሱረቱ ኢብራሂም ተብላ ትጠራለች። በነቢያቶች ስም ከተሰየሙ ሱራዎች አንደኛዋ ነች። በነቢያቶች ስም የተሰየሙ ብዙ ሱራዎች አሉ። እነ ሁድ፣ እነ ዩኑስ፣ እነ ሱረቱ ኑህ የመሳሰሉት አሉና ይህም በነቢዩላህ ኢብራሂም ዓለይሂ ሰላም ስም ተሰይማለች። ሱራዋ ሱረቱ ኢብራሂም ትባላለች። እንደ ሙስሐፍ እንደ ቁርአኑ አቀማመጥ ተራውን ስናይ 14ኛ ላይ የምትገኝ ሱራ ናት። ይህ ማለት አወራረዱን አይደለም። ቁርአኑ ሲረተብና ሲቀመጥ ምዕራፎች በተራው ሲቀመጡ በ14ኛ ቦታ ላይ የተቀመጠች ሱራ ነች። ሱረቱ ኢብራሂም ሌላ ስም የላት። ሱረቱ ኢብራሂም ብቻ ተብላ ነው የምትጠራው። አንዳንድ ሱራዎች ብዙ ስሞች አላቸው። ይቺ ግን በዚሁ ኢብራሂም በሚለው ብቻ ነው የምትጠራው። ላ ዩዕረፉ ለሃ ኢስሙን አኸር። ሱረቱ ኢብራሂም ተብላ ለምን ተጠራ የተባለ እዚቹ ሱራ መጨረሻ አካባቢ ላይ ነቢዩላህ ኢብራሂም ዓለይሂ ሰላም ያደረጓቸው ዱዓዎች አሉ። እነዛን ዱዓዎች አካታ የያዘች ሱራ ስለሆነች ነው። ልጅቲማዕሃ ዐለ ደዕዋት ጠይባት አለቲ ተضرع ቢሃ ኢብራሂም ዓለይሂ ሰላም። ኢብራሂም እንግዲህ ልጃቸውን እስማኤልን ለዚሁም ባለቤታቸውን አጀሩን መካ ላይ መጣላቸው ይታወቃል። በዛ ጊዜ ያደረጉት ዱዓ አለ። ለጌታ በጣም ተضرع ነው። ለጌታ ተናንሰው እያስተላለፉት ዱዓ ስላለ በዛ ምክንያት እቺ ሱራ ስለያዘቻለን ሱረቱ ኢብራሂም ተብላ ተጠርታለች። አላ ጀምሁሪ አልሙፈሲሪን ሱረቱ ኢብራሂም ሱራ መኪያ መካ ላይ ከወረዱ ምዕራፎች ነው የምትመደበው። አኽረጀ ኢብኑ መርዱያ አን ኢብኒ ዓባስ ወኢብኒ ዙበይር አነሃ ነዘለት ቢመካ መካ ላይ ነው የወረደችው በማለት ዘግበዋል። ስለዚህ ምን ሱራ መኪያ ነው የምትቆጠረው ማለት ነው። በውስጧ 52 አንቀጾች ነው ያሉባት። ቢስሚላሂ ረህማኒ ረሂም አሊፍ ላም ራ አላሁ አዕለሙ ቢሙራዲሂ ቢዛሊክ። እንግዲህ ሚነ ሱወሪል ሙፍተተሒ ቢልሑሩፍ አልሙቀጠዓ በተቆራረጡ ፊደሎች ከሚጀመሩ ምዕራፎች በሑሩፍ ሙቀጠዓ 29 ምዕራፎች ተጀምረዋል። 29 ምዕራፎች በተቆራረጡ ፊደሎች ነው የተጀመሩት። አሊፍ ላም ሚም እንደዚሁ አሊፍ ላም ራ አሊፍ ላም ሚም ራ ኑን ሷድ ወሀከዛ ያሲን እነዚህ ሑሩፍ ሙቀጠዓዎች ናቸው። እነሱ ላይ ብዙዎች የሚሉት ምንድን ነው? ማዕናውን አላህ ይወቀው ይህ ነው ብለን አንተረጉም የሚለውን አብዛኞች ይሄዳሉ። በዚህ መልኩ አላህ ሱራዎችን መጀመሩ አረቦችን በጣም ያንበረከከ ነገር ሆኗል። ይሄ ነገር
ቁርአን እንግዲህ በአረብያ ቋንቋ የወረደው። እነሱ ደግሞ ከፈለግን የቁርአንን ተመሳሳይ የመናገር አቅም አለን ብለው አረቦች ይሞክራሉ። ግን ሲያዩት በፊደል ብቻ ተጀምሯል ሱራው። ስለዚህ ይሄ ነገር ምንም አልቻሉትም። እና እንደዚህ አይነት ተአምርም ስላለ አላህ በዚህ መልኩ የሚጀምረው ኪታቡን ሃዛ ኪታቡን፣ ይሄ እኮ ኪታብ ነው። ሃዛ ኪታቡን ዐዚሙን አተኒኑ ሊተዕዚም፣ የተከበረ የሆነ ኪታብ ነው በአንተ ላይ የተወረደው ኪታብ። አንዘልናሁ ኢለይከ፣ ወደ አንተ ያወረድነው። ወል ቁርአኑል ዐዚም፣ የተከበረው ቁርአን ነውና ኪታብ በመባል እዚህ ቦታ ላይ የተፈለገው አለዚ ሁወ አሽረፉ ኪታቢን አንዘለሁ ላሁ ሚነ ሰማእ አልአሽረፊ ረሱሊን በዐሰሁ ላሁ ፊል አርዲ ኢላ ጀሚዕ አህሊሃ ዐረቢሂም ወዐጀሚሂም። አላህ ካወረዳቸው ኪታቦች ሁሉ የተከበረው ኪታብ ቁርአን ነው። ከላካቸው መልእክተኞች ሁሉ የተከበሩ መልእክተኛ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። እሳቸው ደግሞ ከሌሎች ነቢዮች ከሚለዩባቸው ነገሮች መካከል ለሁሉም ለዓለም መላካቸው ነው። ሌላው ወደ ወገኑ ብቻ ነው የሚላከው እንጂ ከወገኑ አያልፍም ነበር። የእሳቸው ግን ወደ ወገኖቻቸው ወደ ሌላውም ለዓለም ሕዝብ እስከ መጨረሻው ድረስ ከእሳቸው በኋላ ሌላ ነቢይ መጥቶ ሕጋቸው ሸሪዓቸው አይሻልም እና ይሄን የተከበረ ቁርአን በአንተ ላይ አውርደነዋል። ምን ልታደርግበት ከተባለ ዋናው ሀደፉ ዓላማው የሚፈለገው ነገር ኢኽራጁ ናስ ሚነ ዙሉማት ኢለ ኑር፣ ሰውን ከጥመት ከክህደት ከሽርክ እንደዚሁም አኽላቅያት የሆኑ መጥፎ የሆኑ የወረዱ ቆሻሻ ባህሪያቶች አሉ። ከነዛ ቆሻሻዎች ጨለማዎች ልታወጣ ለቱኽሪጀ ናስ፣ ሊቱኽሪጀ ናስ ነው ሊቱኽሪጀ አረብ ከዛ ሊቱኽሪጀ ናስ አጠቃላይ የሰው ልጅ ልታወጣ ሚነ ዙሉማት ከብዙ ጨለማዎች። ዙሉማትን ጀምዕ ያደረገበት ጡሩቅ ضላላ የጥመት መንገዶች በጣም ብዙ ስለሆኑ ብዙ ጨለማዎች ስላሉ ከነዛ ሁሉ የሰው ልጆች አውጥተህ ኢለ ኑር ወደ ብርሃን ልትወስዳቸው። ብርሃኑ ሆ ኑሩል ኢማን ወኑሩል ዒልም፣ የእውቀትና የኢማን ብርሃን ነውና ወደዛ ልትወስዳቸው ይህን ቁርአን በአንተ ላይ ያወርደናል። ኢነማ በዐስናከ ቢሃዛል ኪታቢል ዐዚም ሊቱኽሪጀ ናስ ሚማ ሁም ፊሂ ሚነ ضላል ወልገይ ኢለል ሁዳ ወሩሽድ፣ ሰዎች ካሉበት ከክህደት ከሽርክ ጨለማ አውጥተህ ወደ ቀናው መንገድ ወደ ኢስላም ወደ ልታመጣቸው ነው አለ አላህ ሱብሓነሁ ወተዓላ። ይሄ ደግሞ በአላህ ፍቃድ የሚሆን ነገር ነው። ነቢዩ ዓለይሂ ሰላቱ ወሰላም ቁርአን ስላስተማሩ ስላስተላለፉ የሰማው ሁሉ ከጨለማ ይወጣል ማለት አለ። አላህ የፈቀደለት ብቻ ነው ከዛ ጨለማ የሚወጣውና አያይዞ ምናለ ቢኢዝኒ ረቢሂም፣ በጌታቸው ፍቃድ አላህ የፈቀደለት ቁርአንን አድምጦ ሰምቶ ከጨለማ ይወጣል፣ ይጠቀምበታል። ይሄንን መስጠት የሚችለው አላህ ብቻ ነው። ነቢያቶች እንኳ ይሄን መስጠት የሚችሉት ነገር አይደለም። ህዝባቸውን ሂዳያ እንዲይዙ ማድረግ አይችሉም። መልእክቱን ብቻ ማስተላለፍ ነው። ቢኢዝኒ ረቢሂም ሊአነሁ ልሃዲ፣ ትክክለኛውን መስመር ሰዎች እንዲይዙ ማድረግ የሚችለው አላህ ስብሓነሁ ወተዓላ ስለሆነ ቢኢዝኒ ረቢሂም ማለት ኢላ ሲራጢል ዐዚዚል ሐሚድ፣ ምስጉን ወደሆነ አሸናፊ ወደሆነው መንገድ ሰዎችን ከጨለማ ልታወጣቸው። ኢላ ሲራጢል ዐዚዝ የሚለው ኢለ ኑር ከሚለው በደል ነው። ኑር የተባለውም የአላህ ስብሓነሁ ወተዓላ መንገድ ነው። አሸናፊ አለዚ ላ ዩማነ ወላ ዩዋለፍ፣ አላህ የፈለገውን መስራት የሚችል ማንም የማይከለክለው። ገሌ ሂዳያ ይገባዋል ካለ ላ አይገባውም ብሎ የሚቃወም ሰው አላህን የሚያሸንፍ አካል የለም። በል ሁወል ቃሂሩ ሊኩሊ ማ ሲዋ አልሐሚድ፣ በሚሰራቸው ነገሮች ሁሉ ደግሞ አላህ ምስጉን ነው። ሂዳያ ሚስት ሌላው ነገር ዶላርም ምስጉን ነው አላህ። አልማሕሙዱ ፊ ጀሚዕ አፍዓሊሂ ወአቅዋሊሂ ወሸርዒሂ ወአምሪሂ ወነህይሂ፣ በሚከለክላቸው በሚያዛቸው በሚያወጣቸው ህጎች በሚያወራቸው ነገሮች ሁሉ አላህ ስብሓነሁ ወተዓላ ምስጉን የሆነ ጌታ ነውና ወደ እሱ መንገድ ከጨለማዎች ልታወጣ ቁርአንን ወደ አንተ አውርደናል። ሊቱኽሪጀ ናስ አስነደ ኢኽራጀ ኢለ ነቢይ ዓለይሂ ሰላቱ ወሰላም ሊአነሁ ሰበብ። ሊቱኽሪጀ ሲል ልታወጣ ሲባል ማውጣት እንደማይችሉ ቢኢዝኒ ረቢሂም ያለው ግልጽ አስቀምጦልናል። ነገር ግን ምክንያት ሰበብ ናቸው እሳቸው ለሰዎች ይህን ፍንትው ያለ ሐቅ የሆነ ነገር ሲነግሯቸው በእሳቸው ምክንያት ሰዎች ስለሚወጡ እንጂ ማውጣት አይችሉም። አላሂ ኢላ ሲራጢላህ፣ ወደ አላህ ስብሓነሁ ወተዓላ መንገድ። ለዚ ለሁ ማ ፊ ሰማዋት ወማ ፊል አርድ፣ ያ ጌታ አላህ ስብሓነሁ ወተዓላ በሰማያት በምድር ውስጥ ያለ ሁሉ የእሱ ነው። ሚልከን ወኸልቀን ወዐቢደን፣ የፈጠረውም እሱ ነው፣ የሚቆጣጠረውም እሱ ነው፣
የሱ ነው ሁሉ እና ወደ እሱ መንገድ ሰዎችን ከጨለማ ልታወጣ ወይም ደግሞ አላሁ አለዚ ለሁ ማ ፊ ሰማዋት ወማ ፊል አርድ አለል ኢስቲናፍ በዚህም ተቀርቷል። በዚህኛው ከሆነ ትርጉሙ አላህ ማለት ያ ነው አለዚ ለሁ ማ ፊ ሰማዋት ወማ ፊል አርድ በሰማያትና በምድር ውስጥ ያለ ነገር ሁሉ ለሱ የሆነው ጌታ ነው የሚል ትርጉም ይሰጠናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርቡበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ።